ቻናል እንዳለው አብዛኛው አያውቅም። ብዙ ሰዎች እየጠየቁ ስለሆነ ነው። እዛ ላይ እንግዲህ እሱ እስከሚሻለው ድረስ በጣም ብዙ ነገሮች እየሰራለት እያገዘው ከጎኑ ነበር። ዛሬ ደግሞ እንግዲህ ልዑል አቆማለሁ ከአሁን በኋላ ምናምን ባለው ቪዲዮ ከሰሙ በኋላ እንግዲህ ወንድሞቻችን ልዑልን ወደ ስራው ለመመለስ ያው ኦልሬዲ በንስር አይን ቪዲዮ አይለቀቅም እንጂ እኮ በቁጥር ሶስትም ከጀርባም ሆኖ እንግዲህ ፊት ለፊት ከካሜራም ባይመጣም እየሰራ ነው። እንግዲህ ስለሚኪ እየተሯሯጠ ነው ያለው። ግን ደግሞ ግዴታ እንደተለመደው እንደ ድሮ መስራት ስላለበት በተለመደው ሰዓት ቪዲዮን እንዲሰራላችሁ እንግዲህ እያሳመነው ነው ያለው። እሱም እንግዲህ ይሄን ሚኪ እስከሚፈታ ድረስ የተቻለኝን ሁሉ ከአንተ ጋር አብሬ እሰራለሁ። የራሴንም ቻናል ማቆም ካለብኝ አቁሜ አንተን ለማገዝ ቃል እገባልሃለሁ። አንተ ብቻ ወደ ራስህ ተመልሰህ ስራህን ስራ። በጣም ስንት መስዋዕት የከፈልክበትን ስራ አሁን ለአንድ አበበ ብለህ ስራህን መተው የለብህም ብሎ እንግዲህ ጀግናችን ቴዲ ወንድማችንን እየገፋፋው ነው። ይመጣል ብዬ ተስፋ አደርጋለሁ። በጣም የገረመኝ ነገር የፈለገው ነገር እንትን ቢከሰት ልዑል በጣም ብዙ ነገሮች እየመጡበት ይሄ መጀመሪያው አይደለም። እዚህ በፊትም ብዙ ነገር አሳልፏል፣ አይታችኋል። ግን ደግሞ በተቻለው አቅም ደግሞ ሌላም ነገሮችም ሲሰራ ብዙ ነገሮች ደርሰውበታል። ግን ደግሞ በሚኪ ጉዳይ አሁን ላይ እንደዚህ ተስፋ ይቆርጣል ብዬ አላሰብኩም። የእውነት የአሁኑ ትንሽ ጫን ያለ ነው። ከጊዜ ጊዜ ይመለሳል ወደ ራሱ ቻናል ምናምን ስንል እሱ ግን እየባሰበት እንትና ካልመጣ አልመጣም እስከ ማለት ድረስ ደርሷል። ማነው ስሙ? ሚኪ ከእስር ቤት ካልወጣ እኔም አልሰራም፣ ፊት ለፊት ካሜራ ላይ ወጥቼ መስራት አልችልም እያለ ነው። እንግዲህ አንደኛ ነገር ልዑል ምንም ጥፋት እኮ የለበትም። እንደ እውነት ለመናገር ምንም እኔ አላውቅም። ምንም የልዑል ጥፋት ምን ላይ ነው የሚታያችሁ? እውነት በእኔ ጥፋት ነው በእኔ እንትን ነው ምናምን እያለ ራሱን እንትን ይላል። ግን ምንም እኮ ያጠፋው ነገር የለም። እንግዲህ የአጋጣሚ ጉዳይ ሆኖ ተገጣጠሙ ከአበበ ጋር እንጂ እሱ አቅዶበት ምናምን አይደለም። ስለዚህ ልዑል ዝም ብሎ ነው የሚጨናነቀው። እንግዲህ እግዚአብሔር ያግዘው። እንግዲህ ቴዲ እንደምንም አድርጎ ወደ ቻናሉ እንዲመጣ ካደረገው እስኪ እናያለን። አይ እሱ ካሳመነው እንኳን እሺ ብሎ ሊመጣ ይችላል። እንደው ፈጣሪ ብሎ ሚኪ ከእስር ቤት ይውጣ ብላችሁ ጸሎት አድርጉ። በቃ ልዑልም ማናቸውም እንደው እንደ ድሮ ተመልሰው ስራቸውን እንዲሰሩ ማለት ነው። ብዙ ጊዜ ለፍቷል፣ ብዙ ጊዜ ብዙ ነገሮች አሳይቷል። ግን በአሁኑ ግን በጣም ተስፋ ቆረጠ ልዑል። ለምን እንደሆነ አላውቅም። የእውነት እንደዚህ ሲሆን አይቼው አላውቅም። እንደዚህ ሆድ ሲብሰው ልዑልን አይቼው አላውቅም። በጣም ነው እንትን የተሰማው። በቃ የኔ አባት አንዳንዴ ግን ለሰው ብላችሁ ብዙ መስዋዕት እየከፈላችሁ እናንተ ላይ ደግሞ የሆነ ነገር እንደዚህ ነገር አፕ ሲያደርግባችሁ በጣም ነው እንትን የሚለው ነው። ልዑል በጣም ብዙ የሚችል ብዙ ነገር የሚቆጣጠር ልጅ ነው። ግን በአሁኑ ደግሞ እንደዚህ ሲሆን ማየት እኔ ልዑል እንደዚህ ሲሆን ያየሁት የእውነት ለመጀመሪያ ጊዜ ነው። እስካሁን ብዙ ነገሮች አሳልፈዋል። እሱ ታግቶ ስንት ቀን ሙሉ ከከብቶች ጋር ታስሮ ብዙ ነገር አሳልፏል። የአሁኑ ደግሞ በጣም እኔ አላውቅም። የእውነት ትንሽ ከበድ ብሎኛል። እኔ ራሱ አበበ ደህና ነው ይላሉ። ስለዚህ ምንም የሚያሳስብ ነገር እኮ የለም። ልዑል ዝም ብሎ ነው ራሱን የሚያስጨንቀው። ስራውን መስራት አለበት እንደ በፊቱ። ስንት አመት ሲደክም የነበረበትን እንትን ደግሞ እዚህ ጋር እንትን ላይ ስትመጡ ደግሞ አንድ ጊዜ ከጠፋችሁ በቃ እየቆየ እይታችሁ ምናችሁ ይቀዘቅዛል። ስለዚህ ዝም ብሎ ነው አሁን ልዑል
ራሱ ስራውን መተው አልነበረበትም። ኦልሬዲ ይሰራል እኮ ከጀርባ እንዳልኳችሁ። ግን ለምንድን ነው በራሱ ቻናል የማይለቀው? የብዙዎቻችሁም ጥያቄ ስለሆነ ማለት ነው። እንግዲህ ቴዲ ያሳምነው ዛሬ ማታ ከመጣ እስኪ እንጠብቃለን። በቴዲ ቻናል የተለቀቃለ የሁለታችሁ ሂዳችሁ እዩ። ወንድማችንም ሰብስክራይብ አድርጉ። ነገራችን ላይ በቴዲ ስም በጣም ብዙ ልጆች በሱ ስም የከፈቱ ልጆች አሉ። ትክክለኛውን የቴዲን ቻናል ማወቅ ከፈለጋችሁ ዙላ ላይ ሄዳችሁ ሊንክ አለላችሁ። በሊንኩን ተጭናችሁ ገብታችሁ ሂዳችሁ እዩ። ወንድማችንም ሰብስክራይብ እንድታደርጉት ማለት ነው። ያው እንግዲህ ማስታወቂያ በዛውም ልስራለት ብዬ ነው። እኔ በጣም ነው የደበረኝ እውነት። ልዑል እንደዚህ ሲከፋው ማየት አልፈልግም። እንትና ደግሞ ሌላ ጣጣ ውስጥ እያመጡ ነው። እንደው ሰዎቹ ሲጀመር ከችግር አትውጡ ተብለዋል እንዴ? ሚኪ ራሱ ደህና ነው እያለን ብዙ ነገሮች እንትን ስንል፣ አሁን ደግሞ ሌላ ችግር፣ አንዱ ችግር ሳይፈታ አንዱ ኧረ ተመልካች ራሱ ናናችን ዞረ እኮ የእውነት። አንዳንዴ ያለማየትም ትችላላችሁ ትሉና ደግሞ ስልካችሁ ሳትፈልጉ እንድታዩ ያስገድዳችኋል። በቃ እጅሽ ላይ ስልክ ካለ ምንም ሳትፈልጊ ታያለሽ። አይተሽ ደግሞ ትጨነቂያለሽ። እና እንደው ፈጣሪ የለሁላቸውም እንትን ይስጣቸው፣ ምሕረቱን ይላክላቸው። ለወንድማችንም እግዚአብሔር ያግዘው። ግን ታያላችሁ በዚህ 3-5 ቀን ውስጥ እንደሚወጣ እንግዲህ እየተናገሩ ነው። ከዚህ በፊትም እያለ ነበር፣ ግን አበበ ትንሽ ሲብስበት ነው ተመልሶ እንትን ያለው። በአሁኑ ደግሞ ደህና ነው ብለዋል። እንግዲህ ሰውየው አንዳንዴ ግን እኔ ግነት እውነት ይቅርታ አድርጉልኝ እየለገመ ነው አበበ ወይስ ታሞ ነው? እኔ እኮ ግራ ገባኝ። ጥይት ተመቶ ሰው እንዴ! ስንት ሰው በጥይት ተመቶ ይድናል እንዴ? አንደኛ ነገር ሰው በጥይት ተመቶ ሁሉን ነገር ማስታወስ እንትን ይላል ሊሆን ይችላል። ያው እኔ ብዙ ጊዜ የማየው ግነት ሰው የሆነ አደጋ ምናምን ሲደርስበት ወይ የመኪና አደጋ ወይ ብቻ የማስታወስ እንትኑ እንትን ይላል ሲሉ ሰማለሁ። በጥይት ተመቶ ደግሞ እንግዲህ እግሩ ላይ ነው የተመታው። እንዴት እግሩ ተመቶ ሰው ማስታወስ አይችልም ሲሉ ትንሽ እንትን ስላለኝ ነው። እና አላቅም ብቻ እግዚአብሔር ይሁናችሁ። ለማንኛውም እኔ ለሚኪ ሲል ፈጣሪ እንዲምረው ሁልጊዜም እየጸለልኩ ነው። ሁልጊዜም ምኞቴ ነው። ስለዚህ ለወንድማችን ለሱ ስንል ለእናቱ ሲል እውነት እንዲወጣላት እመኛለሁ። ለእናቱ፣ ለእህቱ፣ ለቤተሰቦቹ አንደኛ በማያውቀው ነገር ይሄ ሁሉ ቀናት ጨለማ ቤት ውስጥ መቆየት ከባድ ነው ለሱ። ግን ደግሞ የሚያልፈው ነገር የለም፣ ያልፋል። መታገስ ነው በቃ። ልዑልም በሱ ምክንያት እንደዚህ ሆኗል። በቃ ሁሉ ነገሩ ትቶ እርግፍ አድርጎ እሱን የእሱን ስራ ብቻ እየተከታተለ እሱ የሚወጣበትን እንትን በየጊዜው እንትን የሚለው የሚከታተለው እሱ ነው። እንደ በፊቱ እንትናን ማሳደድ እንትና ማለት ትቷል በቃ። እና እግዚአብሔር ይሁናቸው ብቻ። እና ቴዲን ዌልካም እያላችሁ እንግዲህ ቴዲ ወደ ልዑላችንን ለመጠየቅ ልዑላችንን ወደ ስራው እንዲመለስ በተለመደው ሰዓት ለውድ ተመልካቾቹም እንግዲህ እንደሚፈልጉት ስራውን እንዲቀጥል እንግዲህ ከጎኑ እንዳለ እነዚህን ሰዎች እስከሚያልቅ የራሔል ጉዳይ የተባለች ሴትዮ ያው ልጅቷ እንኳን ትሙት አትኑር አላውቅም፣ ብቻ በእሷ ጉዳይ እስከሚዘጋ ድረስ እንግዲህ ከጎንህ ነኝ። ምንም አይነት ነገር ቢፈጠር እዚህ እንትን ውስጥ ደግሞ እስር ቤት እናስወጣዋለን ሚኪን ብሎ እንግዲህ ቃል ገብቶለት ልዑልም እንግዲህ ሀሳቡን እንዳይቀይር እንጂ እሺ ብሏል። ስራውን እንደሚቀጥል ተናግሯል።
ከነገራችን ላይ ብዙ ሰዎችም በዚህ ልዑል እንትኑ ማቆሙ በጣም ብዙ ሰዎችም እየጠየቁት ነው። ግን ልዑል ደግሞ እንግዲህ ያው ማስገደድ አይቻልም በሚለው እሱ ወደ ራሱ እስከሚመለስ ድረስ ነገሮችን አስተካክሎ ራሱን እንትን እስከሚል ድረስ መጠበቅ አለብን። ትንሽ እረፍትን ፈልጎ ሊሆን ይችላል ስትሉ ደግሞ እረፍት ፈልጎ አይደለም፣ ከጀርባ እየሰራ ነው ያለው ቀንና ሌሊት። ስለዚህ እሱ የራቀው ከቻናሉ ብቻ ነው እንጂ ስራውን እየሰራ ነው ያለው። ግን ደግሞ እንደተለመደው ደግሞ እነዚህን ሰዎች ልዑል ተሸንፎልኛል ብለው እነሱ እንደፈለጉ እንዲፈነጥዙ መተው የለበትም። ልዑል ገና የሚቀሩ ሰዎች አሉ። ከሊያ ከአበበ በላይ የእነሱ አለቃዎች አሉ። እነሱን ደግሞ የመያዝ ግዴታ አለባቸው። እነ ልዑል እስካሁን ድረስ ሰርተው አሁን በመጨረሻ ሰዓት ስራዬን አቆማለሁ ማለት ትንሽ ከባድ ነው እና እሱንም ለማሳመን እና ያው እንግዲህ በተቻለው አቅም ለማገዝ ቴዲም መጥቷል ማለት ነው። እንግዲህ እግዚአብሔር ያግዛቸው። ቴዲ ከነገራችን ላይ ስራ ሲሰራ እኔ ይሄ ብዬ አልነግራችሁም፣ በደንብ ታውቁታላችሁ። በልዑል ፍቅረኛ እንትን ማናት ስሟ? ወይ የልዑል ፍቅረኛ ስም አልጠፋብኝም። ወይ ጉድ! አይ እና በሷ በጣም ብዙ መስዋዕት የከፈለ ጀግና ወንድማችን ነው። ልዑልን ለማስደሰት ምንም ነገር አድርግ ብትሉት ያደርጋል። በጣም ራሱ መስዋዕት ያደረገለት ጀግና ወንድማችን ነው ቴዲ ማለት። ያው እኛ ሁልጊዜ ፊት ለፊት ስለማናያቸው ተጣልተው ይሆናል ወይ ብቻ የሆነ ነገሮችም የሚል ሰው አይጠፋም። ግን እነሱ ግን ፍቅራቸው፣ መተባበራቸው ለሌላዎችም አርአያ የሚሆኑ ጀግና ወንድሞቻችን ናቸው። አሁንም ወደፊትም ምንም ነገር አይግባባችሁ፣ ጥላት በእናንተ በማንኛችሁም አይግባባችሁ፣ ፍቅራችሁ እንደዚህ እንዳበበ ይቀጥል እያልን እናንተ አንድ ከሆናችሁ አንድ ላይ ከተባበራችሁ ምንም አንበሳ ቢያብር ምንድን ነው ይባላል። ስለዚህ እናንተ የሚያቅታችሁ የሚከብዳችሁ ነገር የለም፣ ታስተካክሉታላችሁ ሁሉንም። ስለዚህ በተቻለን አቅም እኛ ደግሞ እነሱ እንዲመጡ ወደ ስራቸው ከኛ የሚጠበቀው ቪዲዮዋቸውን ቫይራል እንዲወጣላቸው በደንብ ላይክ እያደረግንን መመልከት ነው። ስለዚህ ልዑል ወደ ስራው እንግዲህ ይመለሳል ቤት ተስፋ አደርጋለሁ። እንደምንም አሳምኖ ወንድማችንን ያመጣዋል ብለን ተስፋ እናደርጋለን። ቴዲያችን ቴዲ ብዙዎቻችን በጣም ብዙ ነገሮች ስለ ቴዲ እያልን ብዙ ስራ መስራት እየቻለ ለምን ስራው አቆመ እያልን ብዙ ነገር እያልን ነበር። ግን ደግሞ አሁን ደግሞ ተመልሶ በራሱ እየሰራ ነው ማለት ነው። ስለዚህ እናበረታታው፣ በዛውም የሱንም ቻናል እናሳድግለት። ቴዲም አሪፍ ነገር እየሰራ ነው። ያው ብዙም ሰው ስላላወቀው ትንሽ ነው ተመልካቹ እንጂ የሚሰራው ስራ እንግዲህ ከዘላለም ጋር ያሉትን ሰዎች ዘላለምን እንደዛ የጎዱትን ሰዎች እያንዳንዳቸው እንግዲህ በየቤታቸው እያንኳኳ ብዙ ነገሮች ሰርተዋል። አሁንም ቢሆን ልዑልንም እያገዘ የራሱንም ቻናል በዛው ማሳደግ ይችላል። ስለዚህ እኛ ከጎናቸው ከሆንን እነሱ ምንም ነገር ቢፈጠር ስራቸውን አይተውም ማለት ነው። ስለዚህ እናበረታታቸው እላችኋለሁ። አበበ አሁን ያለበት ደህና ነው ተብሏል። ስለዚህ ሚኪም በቅርቡ እንደሚወጣ እንግዲህ እየተናገሩ ነው። ጠበቃ የተባለውም አዲስ ነገር እያለ ነው። እንግዲህ በጣም ብዙ ነገሮች አሉ። ስለዚህ እነሱን አንድ ላይ ከጨረሱ በኋላ ልዑልም ተመልሶ ይመጣል። እንደለመዳችሁት በየሰዓቱ ወደ ስራ ይመጣል ማለት ነው። ለማንኛውም እንግዲህ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም እና ፍቅር እየተመኘውላችሁ ቴዲያችንን እንኳን ደህና መጣህ እያላችሁ ጀምሩ። ቴዲ በጣም ብዙ ነገር የሰራ ጀግና ወንድማችን ነው።
እየገባችሁ ቻናሉን ሰብስክራይብ በማድረግ እናግዘውላችኋለሁ። ባላችሁበት ሰላም እና ፍቅር ያብዛላችሁ። ባይ ባይ።